ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የቡና ሚዲያ ቤተሰቦች አሜሪካ የዲሞክራሲ ተምሳሌትና የዓለም ልዕለ ኃያል ሀገር ናት። ነገር ግን የዚህች ሀገር የፖለቲካ ጉዞ ሁልጊዜም በአበባ የተነጠፈ አልነበረም። በታሪኳ ውስጥ ጥቁር ጠባሳ ጥለው ያለፉ፣ ሀገሪቱን እስከ ወዲያኛው የቀየሩና መላውን ዓለም ያስደነገጡ 4 ታላላቅ ግድያዎች ተፈጽመውባታል። ዛሬ በቡና ሚዲያ የዓለም አቀፍ ትንታኔ ዘገባችን በስልጣን ወንበር ላይ እያሉ በአሰቃቂ ሁኔታ የተገደሉ 4 የአሜሪካ ፕሬዝደንቶችን ታሪክ፣ ግድያውን የተፈጸመበትን ምስጢራዊ ድባብና በዓለም ፖለቲካ ላይ ያሳረፉትን ጥልቅ ጥላ እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ቅድሚያ አብርሃም ሊንከን የአንድነት መስዋዕትነትን እንመለከታለን። በ1965 ዓመተ ምህረት ነበር ጉዳዩ። አሜሪካ በታሪኳ አይታው የማታውቀውና ወንድሙን የጨረሰባትን አሰቃቂ የእርስ በርስ ጦርነት አጠናቃ ወደ ሰላም ፊቷን ያዞረችበት ወቅት ነበር። ፕሬዝዳንት አብርሃም ሊንከን ባርነትን የሰረዙና ሀገሪቱን ከአንድነት መንፈስ የታደጉ ታላቅ መሪ ነበሩ ይላል። ሚያዝያ 14 ቀን 1865 ፕሬዝዳንቱ በፎርድ ቲያትር ቤት ድራማ እየተመለከቱ ሳለ የደቡብ ግዛቶች ደጋፊና ተዋናይ የሆነው ጆን ዊልክስ ቡዝ ከበስተጀርባቸው በመቅረብ በአሰቃቂ ሁኔታ በጥይት መቷቸዋል። ሊንከን በማግስቱ ሕይወታቸው አለፈም። ይህ ግድያ የጥላቻና የክህደት ውጤት ቢሆንም አሜሪካን ወደ አዲስ የነጻነት ምዕራፍ አሸጋግሯታል። ይሁን እንጂ የሊንከን ሞት በደቡብና በሰሜን መካከል የነበረውን ቁስል ሳይሽር ለዘመናት እንዲቆይ አድርጓል። በሁለተኛ ደረጃ ደግሞ ጄምስ ጋርፊልድ ስልጣን በያዙት በሳምንታት ጊዜ ውስጥ ነበር ጥቃት የተሰነዘረባቸው። ሐምሌ 2 ቀን 1881 ዓመተ ምህረት ዋሽንግተን በሚገኘው የባቡር ጣቢያ ውስጥ ቻርልስ ጊቶ የተባለ አእምሮ የተናወጠ ግለሰብ ሹመት አልተሰጠኝም በሚል በቀል ፕሬዝዳንቱን በጥይት መቷቸዋል። የሚገርመው ግን ጋርፊልድን የገደላቸው ጥይት አልነበረም። በወቅቱ የነበሩ ሐኪሞች እጃቸውን ሳይታጠቡና መሳሪያዎቻቸውን ሳይበክሉ ጥይቱን ለማውጣት ያደረጉት ሙከራ ለከፍተኛ ኢንፌክሽን ዳርጓቸዋል። ለ80 ቀናት በስቃይ ላይ የቆዩት ፕሬዝዳንቱ በመጨረሻ ሕይወታቸው አለፈም። ይህ አሳዛኝ ክስተት አሜሪካ የሲቪል ሰርቪስ ሥርዓቷን እንድትቀይርና የፕሬዝዳንታዊ ጥበቃ አስፈላጊነትን እንድትገነዘብ ያደረገ ትልቅ ደውል ነበር። በሦስተኛ ደረጃ ደግሞ ዊሊያም ማክኒሊ የዘመናዊ ጥበቃ መነሻን ታሪክ እናነሳለን። የኒውዮርክን ፓን አፍሪካን ኤግዚቢሽን እና የጥይት ድምፅ ምን ነበረም? 25ኛው የአሜሪካ ፕሬዝዳንት ዊሊያም ማክኒሊ አሜሪካን ወደ ዓለም አቀፍ መድረክ ያመጡ መሪ ነበሩ። መስከረም 6 ቀን 1901 በኒውዮርክ ግዛት በነበረ የኤግዚቢሽን ዝግጅት ላይ ሊዮን ቾልጎዝ የተባለ ግለሰብ ሽጉጡን በመሐረብ ደብቆ በመቅረብ መሪውን ተኮሰባቸው። ማክኒሊ ከሳምንታት ቀናት በኋላ ከዚህ ዓለም በሞት ተለዩ። ይህ ግድያ የአሜሪካን መንግሥት ክፉኛ ያስቆጥቷል። ከዚያ ቀን ጀምሮ ነበር የአሜሪካ የጥበቃ ክፍል ወይም ሴኪሪቲ ሰርቪስ የፕሬዝደንቶችን ደህንነት የመጠበቅ ሙሉ ኃላፊነቱን እንዲረከብ የተደረገው። የማክኒሊ ሞት ተከትሎ ስልጣን የያዙት ቴዎዶር ሩዝቬልት አሜሪካንን ወደ ዘመናዊነት የታሪክ ምዕራፍ አሸጋግረዋታል። በአራተኛ ደረጃ ደግሞ ጆን ኤፍ ኬኔዲን ታሪክ እንመለከታለን። በዳላስ የነበረው የተሽከርካሪ ጉዞ ላይ ምን ነበር የተከሰተው? በመጨረሻም እስካሁን ድረስ መላውን ዓለም በግርምትና በጥርጣሬ የሚገፋው የጆን ኤፍ ኬኔዲ ግድያ ነበር። ኅዳር 22 ቀን 1963 ዓ.ም በቴክሳስ ግዛት ዳላስ ከተማ ኬኔዲ በክፍት መኪና ሕዝቡን ሰላምታ እየሰጡ ሳለ ከከፍተኛ ሕንፃ ላይ በተተኮሰ ጥይት ሕይወታቸው በአደባባይ ተቀጠፈ። ገዳዩ ሊ ሃርቪ ኦስዋልድ መሆኑ ቢነገርም ግድያው ግን እስካሁን ድረስ የብዙ ሴራዎች መነሻ ነው ይባላል። ከጀርባው ማን አለ? የውጭ ኃይሎች ወይስ ማን ይሆን የሚለው ጥያቄ ዛሬም መልስ አላገኘም። የኬኔዲ ግድያ የአሜሪካንን ንጽሕና የሰረቀና ሕዝቡ በመንግሥት ላይ
ያለውን እምነት እንዲሸረሸር ያደረገ የታሪክ ክስተት ነው። እነዚህ አራቱ መሪዎች የተገደሉበት በተለያየ ዘመንና በተለያዩ ምክንያቶች ቢሆንም የጋራ ያደረጋቸው አንድ ነገር አለ። እሱም መስዋዕትነታቸው አሜሪካ ዛሬ ላለችበት ቁመና መነሻ መሆኑ ነው። ታሪክን ስንመረምር የትናንቱ ስህተት የዛሬው ጥንካሬ መሆኑን መረዳት ይቻላል። የዛሬው የቡና ሚዲያና ኮሙኒኬሽን ትንታኔያችን አሁንም እንደቀጠለ ነው። እናንተስ እነዚህ አራቱ ታሪካዊ ግድያዎች በበለጠ የነካችሁ የትኛው ጉዳይ ነው? በኬኔዲ ግድያ ጀርባስ ምስጢር አለ ብላችሁ ታምናላችሁ? ሐሳባችሁን በኮመንት መስጫ ላይ አጋሩን። ወደ ሌላ ዘገባና ተመሳሳይ ጉዳይ እናልፋለን። አስደንጋጩ የጋዜጠኞች ግብዣ፣ ከወንበር ስር የተወሸቁ ባለስልጣናትና ዶናልድ ትራምፕ የተረፉበት ጉዳይ። በአሜሪካ የጋዜጠኞች የራት ግብዣ ላይ ያልታሰበ ሲኦል፣ የጥይት ድምፅ፣ የሰዎች ጩኸትና ከፍተኛ ድንጋጤ ምን ነበር? ቡና ሚዲያ ዓለም አቀፍ ትንታኔ ይዞላችሁ ቀርቧል። እስከ መጨረሻው ከኛ ጋር ከሆናችሁ ይህንና ሌሎች ዘገባዎችን ትሰሙታላችሁ። የታጠቁ የደህንነት ሰራተኞች ዶናልድ ትራምፕን ለማዳን ሲረባረቡ፣ የአገሪቱ ከፍተኛ ባለስልጣናት ግን ከወንበር ስር ተደብቆ ሕይወታቸውን ለማዳን ሲፍጨረጨሩ ታይተዋል። ይህ አስደንጋጭ ክስተት እንዴት ተነሳም? ዝርዝር መረጃውን በትንታኔ አቀርባለሁ። በዋሽንግተን ዲሲ በተዘጋጀው በዚሁ የጋዜጠኞች ግብዣ ላይ የመጀመሪያው ላይ ድባቡ በሳቅና በጨዋታ የተሞላ ነበር። ነገር ግን ድንገት አንድ ወጣት በሽጉጥ ታጥቆ መድረኩ ላይ ሲታይና የመጀመሪያውን የጥይት ድምፅ ሲያሰማ ያ ሁሉ ድባብ በአንድ ቅጽበት ተቀየረ። ከወንበር ስር የተወሸቁበት ሁኔታና የአመራሮቹ ድንጋጤ አሳሳቢ ነበር። የጥይት ድምፁ እንደተሰማ በመድረኩ ላይ የነበሩ ታዳሚዎችና ከፍተኛ የአሜሪካ ባለስልጣናት በድንጋጤ መሮጥ ጀመሩ። መሮጥ ያልቻሉትና አቅጣጫ የጠፋባቸው ደግሞ ከሚቀመጡበት ወንበር ስር ተወሽቆ ሲደበቁ ታይተዋል። ይህ በዓለም ፊት እጅግ አስደንጋጭና ያልተጠበቀ ክስተት ነበረ። መላው አዳራሽ በድንጋጤ ተውጦ ሁሉም በደመ ነፍስ መሬት ላይ በመተኛትና በመደበቅ ነፍሱን ለማዳን ሲታገል ታይቷል። በዚህ ሁሉ ትርምስ ውስጥ የደህንነት ሰራተኞች እጅግ ፈጣን ምላሽ የሰጡበት ሁኔታ ነው። ዶናልድ ትራምፕን ከጥቃቱ ለማዳን በላያቸው ላይ በመደራረብና ከቦታው በፍጥነት በማስወጣትና የታየው ርብርብ የብዙዎችን ቀልብ የሳበ ጉዳይ ነው። መድረኩ ተበትኗል። ጥይቱ ሲተኮስ የነበረው ድንጋጤ ግን በስፍራው የነበሩትን ብቻ ሳይሆን መላውን ዓለም አስደንግጧል። የደህንነት ስርዓቱ ጥያቄ ውስጥ የገባበት ምስጢር። እንዲህ ባለ ጥብቅ ጥበቃ በሚደረግበት መድረክ ላይ አንድ ወጣት የታጠቀ መሳሪያ ይዞ መግባት መቻሉ ትልቅ የደህንነት ክፍተትን ያሳያል። እንዴት ሊሆን ቻለ የሚለው ጥያቄ አሁንም መነጋገሪያ ሆኖ ቀጥሏል። ተመልካቾቻችን፣ ይህ ክስተት በአሜሪካ ፖለቲካ የሚኖረው ተጽዕኖ ቀላል አይሆንም። ጥቃቱ የታለመለት ግብ ባይታመንም የፈጠረው ስነ ልቦናዊ ድንጋጤ ግን ለብዙ ጊዜ የሚረሳ አይሆንም። እናንተስ የደህንነት ሰራተኞቹ ትራምፕን ለማዳን ባደረጉት ጥረትና በባለስልጣናቱ ድንጋጤ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩ። ስለተከታተላችሁ አመሰግናለሁ። አማኑኤል ኃይለ ነበርኩኝ። ሰላምና ጤናን በያላችሁበት ተመኘው። ጤና ይስጥልኝ።